ምዕራፍ 26 አግሪጳም ጳውሎስን ስለ ራስህ ትናገር ዘንድ ተፈቅዶልሃል አለው። በዚያን ጊዜም ጳውሎስ እጁን ዘርግቶ መለሰ እንዲህ ሲል፣ ንጉሥ አግሪጳ ሆይ፣ የአይሁድን ሥርዓት ክርክርንም ሁሉ አጥብቀህ አውቀሃልና በአይሁድ በተከሰስኩበት ነገር ሁሉ ዛሬ በፊትህ ስለምመልስ ራሴን እጅግ እንደ ተመረቀ አድርጌ እቈጥረዋለሁ። ስለዚህ በትዕግሥት ትሰማኝ ዘንድ እለምንሃለሁ። ከመጀመሪያ አንስቶ በሕዝቤ መካከል በኢየሩሳሌም የሆነውን ከታናሽነቴ ጀምሬ የኖርሁትን ኑሮዬን አይሁድ ሁሉ ያውቃሉ። ሊመሰክሩ ይወዱ እንደሆነ በአምልኳችን ከሁሉ ይልቅ ሕግን በመጠንቀቅ እንደሚተጋ ወገን ፈሪሳዊ ሆኜ እንደኖርሁ ከጥንት ጀምረው አውቀውኛልና፣ አሁንም ከእግዚአብሔር ዘንድ ለአባቶቻችን ስለተሰጠው ስለ ተስፋ ቃል አለኝታ ልፋረድ ቆሜአለሁ። ወደዚህም ወደ ተስፋ ቃል 12 ወገኖቻችን ሌሊትና ቀን በትጋት እያመለኩ ይደርሱ ዘንድ አለኝታ አላቸው። ስለዚህም አለኝታ ንጉሥ አግሪጳ ሆይ ከአይሁድ እከሰሳለሁ። እግዚአብሔር ሙታንን የሚያስነሣ እንደሆነ ስለምን በእናንተ ዘንድ የማይታመን ነገር ሆኖ ይቈጠራል? እኔም ራሴ የናዝሬቱን የኢየሱስን ስም የሚቃወም እጅግ ነገር አደርግ ዘንድ እንዲገባኝ ይመስለኝ ነበር። ይህንም ደግሞ በኢየሩሳሌም አደረግሁት። ከካህናት አለቆችም ሥልጣን ተቀብዬ እኔ ከቅዱሳን ብዙዎችን በወህኒ ያሳሰርኳቸው፣ ሲገድሏቸውም አብሬ ተቸው። በምኵራብም ሁሉ ብዙ ጊዜ እየቀጣው ይሰድቡት ዘንድ ግድ አልኳቸው። ያለ ልክ ስቈጣባቸውም እስከ ውጭ አገር ከተማዎች ድረስ እንኳ አሳድድ ነበር። ስለዚህም ነገር ከካህናት አለቆች ሥልጣንና ትእዛዝ ተቀብዬ ወደ ደማስቆ ስሄድ፣ ንጉሥ ሆይ፣ በመንገድ ሳለሁ እኩል ቀን ሲሆን በዙሪያዬና ከእኔ ጋር በሄዱት ዙሪያ ከፀሐይ ብሩህነት የበለጠ ብርሃን ከሰማይ ሲበራ አየሁ። ሁላችንም በምድር ላይ በወደቅን ጊዜ ሳውል ሳውል ስለ ምን ታሳድደኛለህ? የመውጊያውን ብረት ብትቃወም ላንተ ይብስብሃል የሚል ድምፅ በዕብራይስጥ ቋንቋ ሲናገረኝ ሰማሁ። እኔም ጌታ ሆይ ማን ነህ አልሁ። እርሱም አለኝ፣ አንተ የምታሳደደኝ እኔ ኢየሱስ ነኝ። ነገር ግን ተነሳና በእግርህ ቁም። ስለዚህ እኔን ባየህበት ነገር ላንተም በምታይበት ነገር አገልጋይና ምስክር ትሆን ዘንድ ልሾምህ ታይቼልሃለሁና የኀጢአትንም ስርየት በእኔም በማመን በተቀደሱት መካከል ርስትን ያገኙ ዘንድ ከጨለማ ወደ ብርሃን ከሰይጣንም ሥልጣን ወደ እግዚአብሔር ዘወር እንዲሉ ዐይናቸውን ትከፍት ዘንድ ከሕዝቡና ወደ እነርሱ ከምልክህ ከአሕዛብ አድንሃለሁ። ንጉሥ አግሪጳ ሆይ፣ ስለዚህ ከሰማይ የታየኝን ራእይ እምቢ አላልሁ። ነገር ግን አስቀድሜ በደማስቆ ላሉት በኢየሩሳሌምም በይሁዳም አገር ሁሉ ለአሕዛብም ንስሐ ይገቡ ዘንድና ለንስሐ የሚገባ ነገር እያደረጉ ወደ እግዚአብሔር ዘወር ይሉ ዘንድ ተናገርኩ። ስለዚህ አይሁድ በመቅደስ ያዙኝ፣ ሊገድሉኝም ሞከሩ። ከእግዚአብሔር ዘንድም ረድኤት ተቀብዬ ለታናሹም ለታላቁም ስመሰክር እስከዚች ቀን ድረስ ቆሜአለሁ። ነቢያትና ሙሴ ይሆን ዘንድ ያለውን ክርስቶስ መከራን እንዲቀበል በሙታንም ትንሣኤ ለሕዝብና ለአሕዛብ ብርሃን በመጀመሪያ ሊሰበክ እንዳለው ከተናገሩት በቀር አንድ ስንኳ የተናገርኩት የለም። እንዲህም ብሎ ስለ ራሱ ሲመልስ ፊስጦስ በታላቅ ድምፅ ጳውሎስ ሆይ አብደሃል እኮ፣ ብዙ ትምህርትህ ወደ እብደት ያዞርሃል አለው። ጳውሎስ ግን እንዲህ አለ፣ ክቡር ፊስጦስ ሆይ፣ የእውነትንና የአእምሮን ነገር እናገር እንጂ እብደትስ የለብኝም። በእርሱ ፊት ደግሞ በግልጥ የምናገረው ንጉሥ ይህን ነገር ያውቃል። ከዚህ ነገር አንዳች እንዳይሰወርበት ተረድቻለሁና ይህ በስውር የተደረገ አይደለምና። ንጉሥ አግሪጳ ሆይ፣ ነቢያትን ታምናለህን? እንደምታምናቸው አውቃለሁ። አግሪጳም ጳውሎስን በጥቂት ክርስቲያን ልታደርገኝ ትወዳለህ አለው። ጳውሎስም በጥቂት ቢሆን ወይም በብዙ አንተ ብቻ አይደለህም፣ ነገር ግን ዛሬ የሚሰሙኝ ሁሉ ደግሞ ከዚህ ሥርዓት በቀር እንደኔ ይሆኑ ዘንድ ወደ እግዚአብሔር እለምናለሁ አለው። ንጉሡም አገረ ገዡም በርኒቄም ከእነርሱም ጋር ተቀምጠው የነበሩት ተነሱ፣
ፈቀቅ ብለውም እርስ በርሳቸው ይህ ሰው እንኳንስ ለሞት ለእስራት የሚገባ ምንም አላደረገም ብለው ተነጋገሩ። አግሪጳም ፊስጦስን ይህ ሰው እኮ ወደ ቄሳር ይግባኝ ባይል ይፈታ ዘንድ ይቻል ነበር